ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማሚሩ ለወራ ሚያዝያ ቡሩክ መዓልቱ አሰርቱ ወሰለስቱ ወእምዝይቱ የሰቅ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የሚያዝያ ወር ቀኑ 13 ሰዓት ሲሆን ከዚያም ይጨምራል። ሚያዝያ 1 በዚች ቀን የከበረ አባት አባ ስልዋኖስ አረፈ። ይህም አባት በአስቄጥስ ገዳም ከከበረ አባ መቃርስ ዘንድ በታናሽነቱ መነኮሰ። በጠባብ መንገድ ሁሉ ተጋደለ። በብዙ ጾምና ጸሎት በመትጋት በትሕትና በፍቅር ተወስኖ ኖረ። ታላቅ አባትም ሆነ። የክብር ባለቤት ጌታችንም አምላካዊ ራእይን ይገልጽለት ነበር። ድንቅ የሆኑ ነገሮችንም ይነግረዋል። ይህም እንዲህ ነው። በአንዲት ዕለት ልቡ ተመስጦ በምድር ላይ በግንባሩ ተደፍቶ ብዙ ጊዜ ቆየ። ከዚያም በኋላ ነቅቶ ራሱን ቀና አደረገ። ከእርሱ ዘንድ ያሉ ወንድሞች መነኮሳትም በእርሱ ላይ የደረሰበትን ይነግራቸው ዘንድ ለመኑት። ዝም ብሎ መሪር ለቅሶ ያለቅሳል እንጂ ሊነግራቸው አልወደደም። ከእርሱ የሆነውን ያስረዳቸው ዘንድ ግድ ባሉት ጊዜ እንዲህ አላቸው። ተድላ ወዳለበት ገነት አውጥተውኝ በዚያ የጻድቃንን መኖሪያ አየሁ። ደግሞ የስቃይ ቦታዎችንም አየሁ። ሁለተኛም ብዙዎች መነኮሳትን ወደ ገሃነም፣ ብዙዎች ምእመናን ወደ መንግሥተ ሰማያት ሲወስዷቸው አየሁ። እንግዲህ እኔ ለነፍሴ የማላለቅስ ለምንድን ነው አላቸው። ከዚያች ቀንም ጀምሮ በኋላ ወደ ዘላለም ጨለማ ሊወስዱኝ ዛሬ የዚህን የኃላፊውን ዓለም ብርሃን ማየት አልሻም እያለ ፊቱን በቆቡ ሸፍኖ የሚያለቅስ ሆነ። ይህም አባት በመንፈሳዊ ሥራ የተጠመደ ሆነ። ደቀ መዛሙርቱንም ለምግባቸው የሚሆን ሥራን ከመስራት እንዳያቋርጡ ከዕለት ምግባቸው የሚተርፈውንም እንዲመጸውቱ ያዛቸው። በአንዲት ቀንም አንድ ታካች የሆነ መነኮስ ወደ እርሱ መጣ። ሽማግሌውን አባትና ደቀ መዛሙርቱን ሲሰሩ አይቷቸው ለኃላፊ ምግብ ትሰራላችሁ፣ ትደክማላችሁ፣ የዘላለም ሕይወት ለሚሆን ምግብ ስሩ፣ ድከሙ እንጂ ይህ በከበረ ወንጌል የተጻፈ አይደለምን? ማርያምም የማይቀሟትን በጎድል ትምህርትን እንደመረጠች ብሎ ጠቀሰ። ሽማግሌው አባ ስልዋኖስም እንዲህ ሲናገር በሰማው ጊዜ ደቀ መዝሙሩን እንዲህ ሲል አዘዘው። ይህን መነኮስ ከእንግዳ ማሳረፊያ ቤት አስገብተ የሚያነበው መጽሐፍ ስጠው፣ በሩንም በላዩ ዝጋ፣ በእርሱ ዘንድም ለመብል የሚሆን ምንምን አትተው፣ ረድኡም። ሽማግሌው መምህሩ እንዳዘዘው አደረገ። 9 ሰዓትም ሲሆን መነኮሳቱ ተሰበሰቡ። ከሽማግሌው አባትም ጋር ጸሎት አድርገው ምግባቸውን ተመገቡ። ያን እንግዳ መነኮስ ግን አልጠሩትም። እርሱም ቢጠሩኝ ብሎ ወደ ደጃፍ እየተመለከተ ይጠብቅ ነበር። በረሃብም በተቃጠለ ጊዜ ከበዓቱ ወጥቶ ወደ አባ ስልዋኖስ ሄደ። አባቴ ወይ መነኮሳቱ ራታቸውን በሉን አለው። ሽማግሌውም አዎን በሉ ብሎ መለሰለት። ሁለተኛ ደግሞ እኔ እንግዳ ስሆን ለምን አልጠራችሁኝ አለ። የከበረ አባት ስልዋኖስም አንተማ ሥጋዊ መብል የማትሻ መንፈሳዊ ሰውነ በጎ ዕድልን ስለመረጥክ፣ እኛ ግን ሥጋውያን ሰዎች ለሥጋዊ መብል የምንሰራ የምንደክም ነን። ስለዚህም ለምግባችን የሚሆነውን በእጃችን እንሰራለን ብሎ መለሰለት። ያመነኮስም በንግግሩ እንደበደለ አወቀ። አባ ስልዋኖስንም አባቴ ወይኔ በድያለሁና ይቅር በለኝ ብሎ ሰገደለት። አባ ስልዋኖስም ማርታ በመስራት እንደደከመች እንድከም እንስራ፣ ከማርያ ይልቅ ማርታ የተዘጋጀች ሆናለችና ብሎ መለሰለት። ያታካች የነበረ መነኮስም በዚህ አባት ትምህርት ተመክሮና ተገስጾ ሁልጊዜ የሚሰራና ከእርሱ የሚተርፈውንም ለድሆች የሚመጸውት ሆነ። ይህም አባት ስለ መንፈሳዊ ተጋድሎ ጥቅም ያላቸው ብዙ ድርሳናትንና ተግሳጻትን ደረሰ። ዕድሜውን በመልካም ሽምግልና በተፈጸመ ጊዜ የሚያርፍባትን ሰዓት እግዚአብሔር ነግሮት በእርሱ አቅራቢያ ያሉ መነኮሳትን ጠርቶ ከእርሳቸው በረከትን ተቀበለ። በጸሎታቸውም እንዲያስቡት ለመናቸው። እነርሱም በእግዚአብሔር ዘንድ እንዲያስባቸው ለመኑት። እርስ በርሳቸውም ተሰነባብተው በፍቅር በሰላም አረፈ። ጸሎቱ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለስልዋኖስ ቢጸ መላይት ዘኮነ ፍትወተ ዓለም እምልቡስ መተመነነ
እማመር የጽልመተ ኃጣን ደይነ በቆብ ርእሱ ገጾ ከደነ እየንተ ዘበምድር ይራይ በሰማይ ብርሃነ። በዚችም ቀን ደግሞ በላይኛው ግብፅ ያሉ አረቦች ተሰብስበው በአስቄጥስ ያሉ አድባራትንና ገዳማትን የአባ መቃርስንም ቤተ ክርስቲያን ከበቡ። በአድባራቱና በገዳማቱ ያለውንም ዕቃ ሁሉ ማረኩ። መነኮሳትም ተሰበሰቡ። በከበሩ አባቶችም ስም ወደ እግዚአብሔር በጸሎት ማለዱ። የክብር ባለቤት ጌታችን ኢየሱስ ክርስቶስም እነዚያን አረቦች አስደንግጦ አሳደዳቸው። ያን ጊዜም ማንም የተከተላቸው ሳይኖር ድል ሆነው ሸሹ። ከክብር ባለቤት ከጌታችን ኢየሱስ ክርስቶስ ኃይል በቀር ማንም የተከተላቸው ሳይኖር ነው። ይቅር ብሏቸዋልና ጌታችንን አመሰገኑት። ለእርሱም ክብር ምስጋና ገንዘቡ ይሁን ለዘላለሙ አሜን። ሰላም ለክሙ ለመቃርስ ውሉዱ በባስማቲ ክሙ ለላሃዱ ዘገበርክሙ ጸሎተ እንተ ዝትየለዱ ከመበድንጋጼረ አረባውያን ተሰዱ ለቤተ ክርስቲያን ቅድስ ንዋያ ዘሄዱ። በዚችም ቀን በእስክንድሪያ ከተማ በሚገኝ በግብፃውያን መጽሐፍ እንደተጻፈ በላይ ላይ ግብፅያ ግብፃዊውም እንደጻፈ ለእንበረም ልጅ ለሙሴ ወንድሙ የሆነ የካህኑ አሮን የረፍቱ መታሰቢያ ሆነ ይላሉ። በኦሪቱ መጽሐፍ የተጻፈው ግን እስራኤል ከግብፅ ከወጡ በሁለተኛው ወር በሦስተኛው ቀን አረፈ ይላሉ። ይኸውም ግንቦት 8 ነበር። የእስራኤል ወሮች በጨረቃ እየተቆጠሩ ዓመቱን ስለሚዞሩ በዚያች ዓመት ሚያዝያ 1 ቀን ሆኖ ስለተገኘ በእኛ ዘንድ ግን የኦሪት ዘኍልቍ መጽሐፍ በ5ኛው ወር መባቻ ስለሚል መታሰቢያውን ነሐሴ 1 ቀን እናደርጋለን። ይህም ጻድቅ ሰው የነቢያት አለቃ በኦሪት ሕግ መምህር ለሆነ ለሙሴ ለነቢይት ማርያምም ወንድም ነው። እነርሱም ከሌዊ ነገድ ናቸው። እግዚአብሔርም በግብፅ ምድር ብዙ አስደናቂ ታምራትን በእጆቹ አደረገ። እግዚአብሔርም እርሱንና ልጆቹን መርጦ ከካህናቶቹ አድርጎ ከእስራኤል ልጆች ከገንዘባቸውና ከመሥዋዕታቸው አስራትን ሰጣቸው። የቆሬም ልጆች በጠላትነት በተነሱበት ጊዜ እግዚአብሔር ፈርዶ አጠፋቸው። ምድርንም አዘዛት፣ አፏንም ከፍታ ዋጠቻቸው። በበጎ ተጋድሎውና የኦሪትንም ሕግ በመጠበቅ እግዚአብሔርን ካገለገለ በኋላ የክብር ባለቤት ወደሆነ እግዚአብሔር ሄደ። ጸሎቱ በረከቱ ከእኛ ጋር ለዘላለሙ ትኑር። ሰላም ለአሮን ዘአሰርገዎ በወርቁ እግዚአብሔር ሊቁ ለዝክረ ትምህርት ይኩን በይነ እበዩ ወጽድቁ ውጠቶሙ ምድር እንዘ አፍዋ ታበቁ ሰበላይ ሊው ተንስኡ ለቆርየ ደቂቁ። በዚችም ዕለት ደግሞ ቅድስት መጥሮንያ አረፈች። ከአበከረዙንም ጋር በሰማዕትነት የሞቱ የቅዱስ ዮስጦስና የሚስቱ መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 2 በዚች ቀን የሃሊባ ሀገር ሰው የከበረ አባት ስምዖን አረፈ። በዚችም ቀን ፊቱ እንደ ውሻ የሆነ ቅዱስ ክርስቶፎሮስ በሰማዕትነት አረፈ። በዚችም ቀን የቃይናን ልጅ የመላልኤል የዕረፍቱ መታሰቢያ ነው። ዛቅረብኩ ማሕሌተ ዘኪርያ ይላፈምን ለተጸምዱ ከዘልፈለላ አነብብ ተወከብ ዘንዴተ የመጽሐፈ እንተረሰይ ከግዚኦ ጸዲቀ መበለት ውኩፈ ምላቡ ላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አድኅዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይመሃረነ ኢየሱስ ክርስቶስ። ተአምሪያ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወረክታ ወምረተ ፍቅር ወልዳ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምሬ ነው። ከሰው ወገን ከአባታችን ከአዳምና ከእናታችን ከሔዋን ጀምሮ ያልበደለ ወይም ኃጢአት ያልሰራ አይኖርም። ሐዋርያት ከኦሪት ቃል ጠቅሰው በሥርዓታቸው መጻሕፍትና በሲኖዶሳቸው እንደጻፉት ሰው በሐሳቡ ወይም የዚህን ዓለም ገንዘብ በመውደድ የማይበድል አይገኝም፣ ይህን ዓለም መውደድ እንደ ዝሙት ይቆጠራል ብለዋልና። አሁንም ከአመፅና ከቅሚያ ራቁ፣ ለወገኖቻችሁ ሐሳባችሁ ለእናንተ ግን ከፍተኛውን ለመውሰድ ከማሰብ ራቁ እያልን እንመክራችኋለን። የባልንጀራችሁን ሚስት አትመኙ። እርሻውን፣ አገልጋዩም፣ ላሙን፣ አህያውንም ይህን የመሳሰለውን ሁሉ
የወንድምህን ገንዘብ አትመኝ፣ ላንተ ሊሆን አይገባም ተብሎ ተጽፏልና። ጌታችን በወንጌል ከእናንተ በፊት ለነበሩት አትሴስኑ፣ አንዱ ከሌላው ሚስት አይሂድ ያላቸውን እነሆ ሰምታችኋል። እኔ ግን ሴትን በዓይኑ አይቶ የተመኛት ፈጽሞ አመነዘረባት ብሎ እንደተናገረ እነሆ በልቡ የኃጢአትን ሥራ ያሰበ ሁሉ በግልጽ ኃጢአት እንደሰራ ይቆጠራል እላችኋለሁ። ማርያም ግን በዚህ ዓለም ካለ ሥጋዊ ፍቃድ ሁሉ በውስጥ በአፍአ ማለትም በነፍሷም በሥጋዋም ድንግል ናት። የመሳሳት አስተሳሰብ በአእምሮዋ ውስጥ አልተቀረጸም። በዚህም ዓለም የኃጢአት መሠረት የሚሆን ሥጋዊ ፈቃድ ሁሉ ወደ እርሷ አልቀረበም። በአእምሮዋ ውስጥም ሰርጎ እንዳይገባ ወይም እንዳይቀረጽ መንፈስ ቅዱስ ጠብቋታልና። ነቢዩ ሰለሞን በምስጋናው መኃልይ ስለ እርሷ የታጠረች ተክል ቦታ የተቆፈረች የምንጭ ውሃ ነች ሲል ተናግሯልና በእውነትም የታተመች ነች። በመጽነሷም ሆነ በመውለዷ ጊዜ የድንጋሌ ሥጋዋ በር የተለወጠ ጊዜ የለም። የድንጋሌ ሥጋዋም በር የተከፈተበት ጊዜ የለም። ከወለደችም በኋላ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ለመሆኗ በማይቋረጥ ምስጋና በሰው አንደበትና በመላእክት ዘንድ ድንግልናዋ ሲመሰገን ይኖራል። በዚህም ዓለም በወዲያኛውም ዓለም ቢሆን ለክብርት እመቤታችን የተሰጣት ድንግልና ለመላእክትስ እንኳ አልተሰጣቸውም። መላእክትስ ድንግልና ከተሰጣቸው በኋላ ስለበደሉ ወደቁ። ማርያምስ በሁሉ መንገድ ማለትም በድንጋሌ ሥጋ በድንጋሌ ነፍስ የጸናች ነች። በሁለት መንገድ ማለት በቀን የሚያበራ ፀሐይን ተጎናጽፋ በሌሊት የሰለጠነ ጨረቃን ተጫምታ በራሷ ላይ ከዋክብትን ተቀዳጅታ እንደተገለጸች እንደዚሁ ሁሉ ያለመለወጥ በሁለት መንገድ ማለትም በድንጋሌ ሥጋ በድንጋሌ ነፍስ ጸንታ ተገኘች። እርሷ ከእርስተ ኃጢአትና ከመጠራጠርም ሁሉ ንጽሕት ናትና እኛም በጸሎቷና በአማላጅነቷ ከኃጢአታችንና ከበደላችን ነጻ ታድርገን። ልመናዋ ክብሯ ለዘላለም በእውነት ይደርብን ለዘላለሙ አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከመነሻው ምዕራፍ ቁጥር 1 ጀምሮ እየተናገረ ሲሄድ ከዚህ ዓለም ወደ አብ የሚሄድበት ጊዜ እንደደረሰ አውቆ በዚህ ዓለም የሚኖሩትን ወገኖቹን ወደዳቸው። በመጨረሻም እጅግ አድርጎ አብልጦ ወደዳቸው እያለ እየተናገረ ነው። ጌታችን ከላይ ወደኛ መጥቷል። ከላይ ሲመጣ የሚታይ አካል፣ የሚዳሰስ አካል፣ የሚነካ አካል፣ የሚራብና የሚጠማ የሚደክም ሰውነትን ይዞ አልመጣም። ከላይ የመጣው መለኮታዊ አካል መለኮታዊ ቃል በዓለም የሞላ ነው። በላይም ጠፈሩ እሱ ነው፣ በታችም መሰረቱ እሱ ነው። ጠፈር የሆነውና መሰረት የሆነው ወደ መዳሰስና ወደ መጨበጥ ወደ መወሰን ወደዚህ ዓለም መጣ። በማኅፀነ ማርያም በቅዱስ ገብርኤል አብሳሪነት አደረ፣ ተጸነሰ፣ ተወለደ። ከተወለደ ጉዞ ውስጥ ደግሞ ዛሬ ላይ ወደ መጣበት የሚሄድበት ወደ ላከው ወደ ባህሪ አባቱ ወደ አብ የሚሄድበት ጊዜ እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን ወደዳቸው፣ እጅግ አድርጎ አብልጦም ወደዳቸው ይለናል። ጌታችን መድኃኒታችን ኢየሱስ ክርስቶስ እየጠላነው እኛን የወደደ አምላክ ነው። እየራቅነው የቀረበን አምላክ ነው። እየበደልነው የሚፈልገን፣ እየሸሸነው እየተቅበዘበዝ እየሰበሰበን በክንዱ የሚያቅፈን
በምሕረት ጀርባው የሚሸከመን በፍቅሩም እኛን እየመገበን በምሕረቱ በይቅርታው በደላችንን ኃጢአታችንን እያስወገደ ንጹሐን ቅዱሳን አድርጎ በፊቱ የሚያኖረንና እያኖረን እየተንከባከበን በዕድሜ ላይ ዕድሜ እየሰጠ በደላችንን ወደኋላ እየተወ የነገን የይቅርታና የምሕረት ጊዜያችንን እያመቻቸልን በፍጹም ትዕግስቱ ተሸክሞን የሚያኖረን ደግና ርኅሩህ ይቅር ባይ አባት ነው። ይህ ይቅር ባይ ቸርና ደግ የሆነው መሐሪ የሆነው ፍቅር የሆነው ምግብ የሆነው ብርሃን የሆነው ሕይወት የሆነው እውነትና ትንሣኤ ሆኖ ለእኛ መንገድ ጠራጊ የሆነው አምላካችን ዛሬ ላይ ለሐዋርያት በሐዋርያት በኩል ሰው ለሆነ ሁሉ ያስተላለፈው አምላካዊ መመሪያ ነው፣ ትእዛዝ ነው። ይህን ብታውቁ ብታደርጉት እናንተ ብፁዓን ናችሁ። ምንድን ነው ማወቅ እንዳለብን ማድረግ እንዳለብን ካወቅና ካደረግን ደግሞ ብፁዓን ተብለን በሱ አንደበት እንደምንጠራ ያረጋገጠልን ምንድን ነው? ከኋላ አይተናል። ሰው ጌታችን ኢየሱስ ክርስቶስ መቼም ልዑል ነው። ከልዑላን ሁሉ ልዑል የሆነ ነው። ከኃያላን ሁሉ ኃያል የሆነው ከነገሥታት በላይ ንጉሥ የሆነ ነው። ከገዢዎች በላይ ገዢ የሆነ ነው። ኃይል የሱ ነው። ክብር የሱ ነው። ጉልበት የሱ ነው። ሀብት የሱ ነው። ሁሉ ነገር የሱ ነው። ሁሉ የሱ ሲሆን ግን ራሱን ድሃ አድርጓል። ራሱን ዝቅ አድርጓል። ራሱን በትሕትና ገልጿል። ይህን የገለጸበት ግን እኛን የወደቅነውን ለማንሳት ስለሆነ ዛሬ ወደ እኛ የመጣው እኛን ለማስተማር ነው። ለእኛ ምሳሌ ለመሆን ነው። እኛን ከርኩሰታችን ሊያነጻ ስለሆነ ያጣነውን ፍቅር ሊለግሰን ስለሆነ እሱ ፍቅር ስለሆነ ፍቅር የሆነውን እሱ እየተመገብ እንድንኖር እሱ የትሕትና ልብስ ስለሆነ የትሕትና ልብስን ለብሰን በቤቱ እንድንመላለስ ያለ ሕግ ያለ ሥርዓት ስንኖር ስለነበረ ሥርዓትን ሕግን ሊመሰርትልን አቅጣጫን ሊያሳየን ጨለማን ገፎ በብርሃን እንድንመላለስ እኛን ሊመራን እኛን ወዶ እኛን መርጦ እኛን ለመንከባከብና ከፍ ለማድረግ ራሱን ዝቅ አደረገ። ከኋላ እንዲህ ይላል፣ ከጌታው የሚበልጥ አገልጋይ የለም፣ ከላኪም የሚበልጥ መልእክተኛ የለም። እሱ ላኪ ነው፣ መልእክተኛው ግን ሌላ ነው። እሱ ጌታ ነው፣ አገልጋዩ ግን ሌላ ነው። ሐዋርያት አገልጋዮች ናቸው። ሐዋርያት ተላኪዎች ናቸው፣ መልእክተኞች ናቸው። እሱ ላኪ ነው። ላኪ ሲሆን የነሱ ጌታ ሲሆን ግን ከነሱ እግር ስር ቁጭ፣ ከነሱ በታች ወረደ፣ ልብሱን ከላዩ አነሳ፣ የለበሰውን አስቀመጠ። ከዛ ሌላ ልብስ ጨርቅን ታጠቀ። ከፊታቸው ውሃን ቀዳ፣ በውሃ ማስቀመጫ ውሃውን ቀርቶ አኖረ። ከዛም በኋላ እግራችሁን አምጡ አለ፣ ከነሱ በታች ቁጭ ብሎ። እንግዲህ ተመልከቱ፣ ከሰማይ ወደ ምድር መውረዱ የሚያስደንቅ ሌላ መንገድ ነው። በዚህ ዓለም ላይ እየተራበ እየተጠማ እየተሰደደ በሰው ሰውነት ላይ የሚደርሰውን ከኃጢአት በቀር ሁሉን እየተቀበለ በእሱ ላይ እንደ አምላክነቱ መሆን የማይገባውን ነገር ሁሉ እኛን በመውለድ እኛን ለማዳን እኛን ከፍ ለማድረግ ሁሉን ነገር ሆነ። እንደዛ ሆኖ እየመጣ መጨረሻው ሰዓት ላይ ደግሞ ነገር ላይ መስቀል ላይ ሆኖ መስዋዕቱ ሆኖ ለእኛ በስጋነት በደምነት ሊሰጠን እንድንመገበው ራሱን ሊሰዋልን በተቃረበ ሰዓት
በዋዜማው በሐሙስ ጸሎተ ሐሙስ በተባለው በዚህ ዕለት ደግሞ መጀመሪያ ላይ እግር አጠበ። አሁን ትልቁ ነገር እዚህ ጋር የክርስቶስን ትሕትና ነው። በእሱ ትሕትና ከመምህራችን ከአባታችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ትሕትና እንድንማር ዝቅ ማለት ነው። እንግዲህ ከእሱ በላይ ኃያል የለም፣ ብርቱ የለም፣ ሸዋሚም ሻሪም የለም፣ አንሺም ገዳይም የለም፣ ሕይወት ሰጪም ወሳጅም የለም፣ ባለጸጋም የሚያበለጽግም የሚያደህይም የለም፣ ጤና የሚሰጥም የሚነሳም ከእሱ በቀር የለም። ሁሉ በእጁ ነው። ሁሉ በእጁ የሆነ አምላክ ግን ራሱን ዝቅ አድርጎ የአገልጋዮቹ የተላኪዎቹ እግር ካጠበ እኛ ከእሱ በልጅነት የተገኘ ነው፣ ከእሱ የተወለድ ነው። እሱ ጻድቅ ስለሆነ ከጻድቅ ከእግዚአብሔር ከኢየሱስ ክርስቶስ ጽድቅ ለመስራት እኛ በቃል ኪዳን እሱ አባታችን ነው፣ አዳኛችን ነው፣ ጌታችን ነው፣ መምህራችን ነው፣ አስተማሪያችን ነው፣ ሁለንተናችን፣ ውበታችን፣ ጌታችን፣ ሞገሳችን ነው። እሱ ግን እንዲህ ካደረገ እኛ ከእሱ ምንድን ነው የምንማረው? ዛሬ ሁልጊዜ መምህራችን ነው። የልቡናችን ስም እሱ ነው። ልቡናችን ጤናችንን የሚያረጋጋ የሚያሳርፍ እሱ ነው። አሁን ካለንበት ከዓለም ጭንቀት ሁሉ አረጋግቶ አበርትቶ ይህን ክፉ ዘመንና ይህን አመፅ ተንኮል የበዛበትን የሚያሻግረን መንገድ የሚሆነን መሪ የሚሆነን ብርሃን የሚሆነን እሱ ነው። እሱ ግን የአይምሯችን ብርሃን ነው። የልቡናችን ብርሃን ነው። የአካላችን ሁሉ ውበት ነው። ከምንለብሰው ልብስ በላይ እሱም ከለበስነው ድምቀታችን ነው፣ መጎሳችን ነው። ስለዚህ የእግዚአብሔር ልጆች እሱ የእኛ ውበትና የእኛ ሕይወት የእኛ እስትንፋስ የእኛ መምህር የሆነ ዝቅ ብሎ እግራችንን ካጠበ ከእሱ እንድንማር ነው። እሱ አርአያነቱን ተወልን፣ ምሳሌነቱን ተወልን፣ ትምህርቱን ተወልን፣ ትሕትናውን ተወልን፣ ፍቅሩን ተወልን፣ ስርዓቱን ተወልን። አጠቃላይ እኛ ከእሱ ጋር የምንኖርበትን መልካም የሆነውን ነገር ሁሉ እያስተማረን አድርጉ ብሎ ለእኛ መንገድ ከፈተልን ማለት ነው። እና የእግዚአብሔር ልጆች ምእመናን፣ አምላካችን እግዚአብሔር ዛሬ አንደኛ እግር አጠበ። በእግር ማጠብ ውስጥ ግን አንድ ትልቁ ነገር ሐዋርያትን ከነ ቅዱስ ጴጥሮስ አንተ መምህሬ ጌታዬ ስትሆን እኔ በአንተ እጅ አልታጠብም አንተን አጥባለሁ እንጂ አንተ እንዴት ታጥበኛለህ ያለው። ይህንን ነገር አንተ ዝም ብለህ ተቀበል። አሁን አታውቀው የማደርገውን ነገር ኋላ ላይ ግን ይገባሃል፣ ትረዳዋለህ። ብዙ ጊዜ ሰው ከእግዚአብሔር የሚደረገውን ነገር የሚታዘዘውን ነገር ቀስ ብሎ ተረጋግቶ ጊዜ ሰጥቶ የወንጌሉን መመሪያ የአምላኩን ሐሳብ በእኔ ሕይወት ውስጥ ያለው በእኔ ላይ የሚያደርገው ነገር የሚያዘኝ ነገር ምንድን ነው ብሎ ለመታዘዝ ራሱን ማዘጋጀት ነው። እግዚአብሔር ቅዱስ ጴጥሮስን እግርህን ካላጠብኩ ከኔ ጋር አብረህ አትኖርም፣ ከኔ ጋር እድል የለህም፣ ፋንታ የለህም፣ ሕይወት የለህም፣ እግርህን ካላጠብኩ ከኔ ተለይተሃል ማለት ነው። በእግርህ መታጠብ ትልቅ ክብር ታገኛለህ፣ ትልቅ ሞገስ ታገኛለህ፣ ትልቅ ልጅነትን ታገኛለህ። ከኔ ጋር የመኖር ኃይልን፣ ክብርን፣ ሞገስን፣ ስልጣንን ትጎናጸፋለህና ስለዚህ ታጠብ። አሁን የማደርገው ነገር አይገባህም፣ ኋላ ላይ ይገባሃል። ዛሬ የማደርገው ነገር ነገር ላይ ሲፈጸም ትረዳለህ፣ ታውቃለህ። ዛሬ አሁን አዲስ ነገር ይሆንብሃል። አዲስ የሆነብህ ነገር ነገ እውነት ይሆንና እርግጠኛ ትሆንና ትክክለኛቱን ታረጋግጣለህ። ስለዚህ አሁን አንተ የሚደረግ ነገር ክብር የምታገኝበት ነው፣ ልጅነት የምታገኝበት ነው፣ ከማንኛው ነገር የምትነጻበት ነው። ሕሊናህን፣ አይምሮህን፣ ሰውነትን አጠቃላይ ጉዞ ሁሉ የተቃና የሚሆንበት የእግዚአብሔር መንግሥት ተከፍቶ አንተ የምትገባበት ነገር ነውና
ስለዚህ ና እሺ አለ። እግሩን ሰጠ። እግሬን ብቻ አይደለም ማለት እጄንም ራሴንም ሁለንተናዬን ሰውነቴን እጠበኝ አለው። ስለዚህ እግር ከታጠበ እጅህም ራስህ ሰውነትህ ታጥቧል አለው ጌታችን ኢየሱስ ክርስቶስ። ስለዚህ ከዚህ በኋላ ሁላችንም መረዳት የሚያስፈልገን አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ነገ ላይ የሚያደርገውን ነገር ዛሬ ላይ ፈጽሟል። ቅድም በሥርዓተ ቅዳሴው እንዲሁም በወንጌሉ በቅዳሴው ንባብ ውስጥ ስንሰማ የነበረው ጌታችን ኢየሱስ ክርስቶስ ዛሬ መመሪያ የሰጠበት ነው። ትእዛዝ የሰጠበት ነው። ፍቅርን ያስተማረበት ነው። ትህትናን ያስተማረበት ነው። ራስን ዝቅ ማድረግን ያስተማረበት ነው። ስለዚህ እዚህ ውስጥ ማየት አለብን። ሥርዓቴን ትቼላችኋለሁ፣ እርስ በርሳችሁ ተዋደዱ። ከኔ የምትማሩት ትህትናን ነው። ከኔ የምትማሩት ፍቅርን ነው። ከኔ የምትማሩት ሥርዓትን ነው። ከኔ የምትማሩት ቅንነትን ነው። ከኔ የምትማሩት ደግነትን፣ የዋህነትን ነው። እንደኔ የዋህ ሁኑ፣ እንደኔ ትሑት ሁኑ፣ እንደኔ ፍቅር ሁኑ፣ እንደኔ ደግ ሁኑ፣ እንደኔ ይቅር ባይ ሁኑ እያለን አስተምረውናል። ስለዚህ ክርስቲያን ከአምላኩ የተማረው ሥርዓትን ነው። በሥርዓት መኖር ያስፈልጋል። ከአምላኩ የተማረው ትህትና ነው። አንዱ ለአንዱ ትህትና ማድረግ ያስፈልጋል። ዛሬ ብዙ ሰዎች በትዕቢት በእውቀታቸው ይታበያሉ፣ በገንዘባቸው ይታበያሉ፣ በጉልበታቸው ይታበያሉ፣ በውበታቸው ይታበያሉ፣ ባላቸው ስልጣን ሁሉ ይታበያሉ። ከእሱ የበለጠ ባለስልጣን የለም። ከእሱ የበለጠ ባለጸጋ የለም። ከእሱ የበለጠ ኃያል ብርቱ የለም። ግን እሱ ራሱን ዝቅ አደረገ። ሌሎቹ በትምህርታቸው በእውቀታቸው ይታበያሉ። ከእሱ የበለጠ የአዋቂዎች አዋቂ የጥበበኞች ጠት የለም። ምእመናን፣ ስለዚህ ክርስቲያን ማለት የእግዚአብሔር አገልጋይ ማለት የክርስቶስ ተከታይ ማለት የተዋህዶ ልጅ ማለት እያንዳንዱ በትህትና አንዱ ለአንዱ ዝቅ ብሎ የሚኖር ማለት ነው። አንዱ ለአንዱ መልካም ነገር የሚያደርግ ማለት ነው። አንዱ ለአንዱ ፍቅርን የሚያሳይ ማለት ነው። ከልቡናችን ትዕቢት፣ እንቅፋትን ማራቅ ያስፈልጋል። ከልቡናችን ከሕይወታችን ተንኮልን ማራቅ ያስፈልጋል። በትዕቢት ያደገ ብዙ አለ። በትዕቢት ያደገውን እግዚአብሔር ያዋርደዋል። ስለዚህ ከፍ ያሉት ይዋረዳሉ ተብሏል። እንዳንዋረድ ትህትናን ያስተማረ አምላካችን እግዚአብሔር ዛሬም የእያንዳንዳችንን ሕይወት ይመለከታል። የእያንዳንዳችንን ልብ ይመለከታል። ጉዞአችንን፣ አኗኗራችንን፣ ጉዞአችን ሁሉ እየተመለከተ እንደየስራችን እንደየተግባራችን ዋጋችንን ስለሚሰጠን፣ ስለዚህ ይህን ብታውቁ ብታደርጉት ብፁዓን ናችሁ። ይህንን ትህትና፣ ይህንን ሥርዓት፣ ይህንን ፍቅር፣ ይህንን እኔ ያደረግኩትን ነገር ሁሉ አውቃችሁ ብታደርጉት ብፁዓን ናችሁ፣ ልጆቼ ናችሁ ብሎ አምላካችን ነግሮናል። ከዚህ ጋር ተያይዞ ሰው ከክርስቶስ ከተወለደ እሱን ካመነ እሱን ካመለከ ዛሬ የራሱን ሥጋ የራሱን ደም ነገ ላይ የሚፈሰውና የሚቆረሰውን ሥጋዬ ነው ደሜ ነው ብሉ ጠጡ፣ ይህን ያልበላ ይህን ያልጠጣ የዘላለም ሕይወት የለውም ብሏል። ስለዚህ ነገ ላይ መስቀል ላይ የሚፈሰው ደሙ፣ ነገ ላይ የሚቆረሰው መስቀል ላይ ሥጋው ዛሬ እሱ ራሱ ካህን ሆኖ መሠዊያ ሆኖ መስዋዕት ሆኖ ተቀባይ ሆኖ ራሱን ለእኛ በደምነት በሥጋነት የሰጠበት ዕለት ነውና ዛሬ የኦሪቱ ቅድም ብፁዕ ወቅዱስ አባታችን እንዳስተማሩ የኦሪቱ ሥርዓት ያለፈበት ትናንትና የነበረው በኦሪቱ ሥርዓት ውስጥ የነበረው የተለያየ የእንስሳትና የተለያዩ የሥርዓት መስዋዕት ሁሉ ቀርቶ በሐዲሱ በክርስቶስ ሥጋነት ደምነት የተካበት ሐዲስ ሥርዓት የተሰራበት ነውና ስለዚህ አምላካችን እግዚአብሔር ሥጋውን ደሙን ተቀብለን በተቀበልነው ድነንበት ክብሩን እንድንወርስ ለመንግሥቱ እንድንበቃ አምላካችን እግዚአብሔር ይርዳል።
ከቅዱሳን ረድኤት በረከት ያሳትፈን። ሌሊቱን የባረከ አምላክ መዓልቱን ባርኮ ቀድሶ ሰላም ቀን ያውለን። በዓሉን የበረከት በዓል ያድርግልን። የታመሙትን ይፈውስልን፣ የተሰደዱትን ይመልስልን፣ የተራቡትን ያጽግብልን፣ የታረዙትን ያልብስልን፣ የተራቡትን ያጽግብልን። ሰላም ላጡት ሰላም፣ በረከት ላጡት በረከት ይስጥልን። በቸርነት ጠብቀን፣ ክፉን አርቅልን፣ መልካሙን አቅርብልን። አምላካችን መዓልቱን ባርከ ቀድሰ ሰላም ቀን አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ በወግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን